እሱ ያሰበው እኔ ሴት ብቀጥር ሴት ላወጣል ሙዳት ብቀጥር ያልጋ ወጣለው የምሳ ወጣለው የምትጠጣው ወጣለው ብሎ ካልኩሌት አደረገ። በደብረጽዮን ምክንያት ከአያቴ ጋር ቀውጢ ጸብ ተጣልቻለሁ። ይኸውላችሁ እንደ የተፈጠረው አያቴ ደብረጽዮን ሰደበችው። ይሄ አቅመ ቢስ መላጣ ምናምን ብላ መቼ መሰላችሁ በግለት ሰዓት በቃ ትግራይ ሀገር እንሆናለን ምናምን በምንበል ሰዓት ነውና መከላከያ መቀለን ሲቆጣጠር እኛ ሸሽተን አያቴ ሀገር መቀለ ዙሪያ ስለሆነ ሄድን ወደዛ كتير حلفته مسحوات أخوينا لو جم نصعب بجري نأتي بقى تجارب حلفنا ينجرينا حزل هندي قول إمباكت يجبر بتسوال اللون قولوا أنت كفلك قياس كفلك قياس ترانا دمو نمسل سفري لتراله كجاش أنت نبيت جمرة ويكمم أنت نبيت جمرة السين مترا بقى انجدي نيا سفر كني بيت እንደወጣ ጫፉ ጋር በፊት ተንዳ ሆቴል ነበር የሚባለው አሁን ቃል ኪዳን ነው ጫፉ ላይ የመልማል አባተ ታናሽ እህት ትዝታ አባተ ሱቅ አለ ከረምቦላ ንጫወት ነበር ከረምቦላ ተስፋዬ ካሳ እኔ ሀብቴ ንጫወት ነበር የትዝታ ቤት አለ እንደኔ ያሉ ህልም ያላቸው በጣም ብዙ ልጆች አሉ መቀሌ ላይ አደይ የሚገኘው እና ሰዎች ባላቸው እየሄዱ ቢያግዙ የነሱ በጣም ብዙ ምኞት አላቸው እና ሰዎች እየሄዱ ቢያግዙ ቢያዩ ፍቅር ቢሰጡ ሰላም እንዴት ቆያችሁኝ ቤተሰቦች ያኪን ኃይለ ማርያም ነኝ ከዩጋንዳ ካምፓላ ዛሬም እንደተለመደው እንግዲህ የቺ ወሬ አይጣሽ የሚወራ ነገር አትጪ የተባለች ሀገራችን ውዷ ኢትዮጵያ እንግዲህ ማህበራዊ ሚዲያ ላይ ብዙ ነገሮችን እያንሸራሸረች እያስተናገደች ትገኛለች እንግዲህ የስልክ አክሰስ ኢንተርኔት እንደፈለገ እጃችን ላይ መኖሩ እንደፈለገ ማግኘታችን ያ ብዙ ነገሮች እንደፈለገ እንድናወራ አድርጎናል በዚህ የተነሳ በርካታ ሀሳቦች እየተንሸራሸሩ ይገኛሉ ዛሬ ደግሞ የሆኑ ነገሮች ይዤላችሁ መጥቻለሁ አብሮነታችሁ አይለይን ሰብስክራይብ አድርጉ ቤተሰቡን አታስተምኑ ባካችሁ ሰብስክራይብ ግድላችሁ ስለ ዛሬ ፕሮግራማችን ስንሄድ ወደ አዶናይ እህቶች ወይ ደግሞ የአዶናይ ልጆች ብለን መውሰድ እንችላለን ወደ እነሱ እናመራለን ስለነሱ አንዳንድ ነገሮች የተነሱ ይገኛሉ እነዚህ ልጆች ገና ናቸው ምናምን እንደድሜያቸው ቢያድጉና ለነገር አለ ሁለቱ ትንንሽ እህቶቹ ማለት ነው ስለነሱ ብዙ ነገር የተባለ ይገኛል እንግዲህ የኢትዮጵያ ህዝብ አብዛኞቻችን በተለይ ሶሻል ሚዲያ ላይ ጥሩ አጠቃቀም ማናቅ ሰዎች እንደፈለግን የምናወራበትና ያልበላን የምናክበት ነገር አለ ይህ ማለት ግን ሴቶቹ ህገወጥ በሆነ መንገድ ኢትዮጵያነትን ተላቀው ኢትዮጵያነት ሳይላበሱ ይደጉ ማለት ሳይሆን ቢያንስ እዛ ጋር ሶሻል ሚዲያ ፕላትፎርም እየተጠቀሙ ነው ያሉት ማድረግ ያለባቸውን እያደረጉ ያሉት ጋይድ በሚያደርጋቸው ነገር መንገድ ጋይድ እያደረጋቸው ነው እየለማሰው ከዛ ውጭ ግን ያልበላን የምናክ ሰዎች በጣም ኢሞሽናል ሆነን የምንናገር ሰዎች አለንና ሴቶችን ከአሁኑ ልጆችን ለመኮርኮምና ዝቅ ለማድረግ እንዲሁም ደግሞ ዲስከሬጅ ለማድረግ ባንሞክር መልካም ነው ምክር ብንሰጥ እንኳን በተገቢ መንገድ መንገድ ሊኖርብን ይችላል ቢመለከተን እንኳን ማለት ነው አንዲት ከእህታችን ሀሳብ ያነሳችው ነገር አለ ያነሳችበት መንገድም የሆነ የሄደችበት መንገድ ትንሽ ልክ ያለው ነገር ስላለ ነው አንደኛው ወንድማችን ደግሞ እንደ ገጣሚ ማርጎታል እንግዲህ በርካታ ሰዎች አይቻለው ዝም ብዬ ሳምፕል ነው እያሳያቸው ያሉትና አንዳንዴ ወይ ሀሳባችን በትክክል መግለጽ ወይም ደግሞ ያልበላንም ባናቅ በተለይ ደግሞ የሆነ ያልሆኑ ወርዶች የምንጠቀም ቃላቶች የምንጠቀም ከሆነ ባናነሳው ነው የሚሻለውና እስኪ ቪዲዮችን አይተን እንመለስ አዶናይ ወላሂ አንተን ሼም ይዞን ነው እንጂ እህት በጣም ስርዓተ ቢስ ነች በጣም ነው ያፈላችሁ እንዴ አንተ ፌመስ ስለሆንክ አንተን ስለምንወድ እኛ እኮ መናገር ሼም ይዞን ነው እንጂ እንደ እድሜው አይደለም የምትሆነው ሰው ስም ቢሰጠው እያለ ፍሪደም እያለ ኮንፊደንስ በቅጡ ሲሆን ነው ሁሉም የሚለው ደስ ማድረግ ስለምችል እድሉ ስላላት እንዳሽዋ እንድትሆን ተዋት ፍቀድላት በላይክና ኮሜንት ገምታ ዋጋዋን ነፃነት በሚል ስም አታጣም ነገዋን ጎበዝናት አቅማላት ያንን አንክድም ግን አቅጣጫ ሳያት እንዳትሄድ አግድም ቀለል አርገን አይተን የጀመርነው ለሙድ ዋጋ አስከፍሎናል ዳርጎናልም ለጉድ ኖርማል ነው በማለት ያረግነው ለፈታ እንድንገኝ አርጓል ከማይሆነም ቦታ ሌላውን ተተው ባንዳንድ አቋኗ በመትፖስተው ፖስት ሰዎች የሚሰጡት ልክ ያልሆነ ኮሜንት የሚያሳድረውን ከባድ ተጽዕኖ አይከብድም ለማሰብ እናም እንደ ሐሳብ ሰተር ትበል ሰብሰብ
ዛሬ ሰው ባንታውቋት ስለወጣች ቫይራል የልብ ልብ አይነት ተሰምቷት ሞራል የሴትነት ወጉን ስርዓቱን ጥላ ቅጤለሽ እንዳትሆን ነገ ከነገ ኋላ አንዳንዱን ተይበላት ቆንጥጥ ስታፈላ በወግ ባደብ ትሆን ሰው አይን አታስገባት በአሁኗ ተጋርዳ ነገዋ እንዳይጠፋት እንደ ትልቅ ወንድም ምከር አትቆጣት እጅ ላይ ስላለ ኢንተርኔትና ስልክ ሁሉ አይፖስትም ትሁን በእድሜዋ ልክ ነፃነት በሚል ስም ጥሩ ነው ባፈጥን ደግ ነው ባቸኩል አንዳንድ አይን ያጠፋል ይበጃል ያሉት ኩል እንዳያቻቻ ናቸው ቪዲዮቹ እንግዲህ ያው የራሳቸውን ሐሳብ ጽፈዋል አንዱ እንደገጣሚ ማርጎታል እንግዲህ በግጥም መልእክት ማስተላልፈዋል አንደኛ ደግሞ እንዳያቻቻ የሆነ ነገር ተንፈሳለች እንግዲህ ዋናው ሐሳብ ምንድነው እነዚህ ሴቶች መነሻቸው የት ነበር ከየት ነው የመጡት እንዴት ነው በምን ሁኔታ ነው ያነሳቸው የሚለው ነገር ነው ይሄን ማስተዋል ከቻልን ለምን እናገረው ነገር ሴቶቹን ለምናወራበት መንገድ ጥንቃቄ ማድረግ እንጀምራለን ማስተዋል ስንጀምር ማለት ነው እስኪ አዶናይ ስለ ሴቶቹ ወይ ደግሞ ያገኘበት ሁኔታ ስለ እህቱ እንዲሁም ደግሞ ስለ አንዷም ልጅ የሚናገራቸው ነገሮች እስኪ አይተን እንመለስ كتير لحلفته مسحوات خوينا لو نصا بغري نا تي በቃ ተጋሩ ለحلفنا ينغرينا حزل يو هندي قول امباكت يجبر ተስፋ ለለው ቆሎ ተርዲካ ዱግ ምክንያት اللي يربح بوليتيكا بير بمال جيوم بدو لا انا لزاول عزيز هم داين تسفى كفتر بمخالي بطعمي دستنا وشتي تسفاون يري الله عين لا لو يساند وسينا لا አዲስ አበባ ህዝብ ፈሪፈ ለላኺ ዋው አክፈረታ አሁን እንግዲህ ማደጎ ቤት ሄጄ ያለ ህፃናትን ለመጎብኘት እዛን ያገኘዋት በውጊያው ምክንያት ከሸራሮ ወደ መቀሌ በእግሯ ነው የተጓዘችው ሁለት ታናናሽ እህቶቿን ይዛው ከሸራሮ ወደ መቀሌ ተጓዘች ቤተሰቦቿ ጠፍተውባት በውጊያው ምክንያት አስበው ምን ያህል ትራውማ ምን ያህል ብቸኝነትና ፍርሃት ሊሰማት እንደሚችል ነው በልጅነቷ እናት ሆነች ለሁለት ታናናሽ እህቶቿ እና እዛ ስገባ በቃ ያየሁት ግን ተስፋዋ ነው ፍላጎቷ ነው አይኗ ላይ ነው ያየሁት ታውቃለህ አስለቀሰኝ እንደውም በቃ በጣም ያለቀስኩት እና እኔም ኮንፊደንት ነኝ ምናምን አለችኝና ምንድነው ኮንፊደንት ያደረገሽ ለምንድነው ኮንፊደንት የሆንሽው አልኳትና የእፍረት ዋጋ ስለማውቀው አለች እፍረት ዋጋ እንደሚያስከፍል ታውቃለች አይናፋር ከሆንክ ወይም ደግሞ የምትፈራ ከሆንክ የሚያመልጡ እድሎች ታውቃቸዋለችና በቃ እሱ ነገሯን ሳቀው ኮንፊደንሷን ሳየው ያላት በቃ አረማመዷ ምናምን ታየኝ መድረስ የምትችለው ደረጃ ለዚህች ልጅ ተስፋ መስጠት አለብኝ አዲስ አበባ ይዤሽ ሄዳለሁ እዚህ እናመቻቻለን ሁሉም ነገር እኔ ፋይናንሻሊ ቴክ ኬር አደርጋለሁ ከትምህርት ቤት ጀምሮ መጨረስ አለብን ተባባልን የሚያሳዝን ነው የነበረበት ሁኔታ ላይ አገራችን ጦርነት ላይ ነበረች በዛ ሁኔታ በጣም ብዙ የተከፈሉ ዋጋዎች አሉ በጣም በጣት የማይቆጠር በጣም ከባድ ስቃይ ያሳለፉ ሰዎች አሉ በዛ መሃል ነው እንግዲህ አንዷን ሰሌክት አድርጎ ያወጣውና በጣም ብዙ መከራ የደረሰባቸው ማህበረሰቦች ናቸው በተለይ ወንድሞቻችን እዛ ትግራይ ክልል ላይ ያሉት ሰው በዛ ሰዓት ያገኛት ልጅ ነች ሶ ከለቅሶ ወደ ፈገግታ ይቀየራት ልጅ ነች እና የዛ ጊዜ ቪዲዮዋና የአሁኑ ስታዩ ሰማይና ምድር ነው ፊቷ ላይ ያለው ደስታ ፊቷ ላይ ያለው ተስፋ ዲስከሬጅ ልናደርጋቸው የማይገባ ልጆች ናቸውና በርቱ ቀጥሉበት ሂዱበት ያ ማለት ግን ስርዓቱን ሳትጠብቁ ከኢትዮጵያ ባህል አፈንግጣችሁ ምናምን ብለን የምንመክበት መንገድ ሳይሆን ጀስት በቃላ ካለፉት ስቃይ ከመጡበት ሁኔታ አንጻር ትንሽ ለቀቅ ልናደርጋቸውና ለደስታቸው ለዓላማቸው መሳካት አብረናቸው የምንቆም ሰዎች ነን መምከር ካለብንም መምከር በተገቢ መንገድ ነው በዚህ ሁኔታ አፈላች እና ፈረጠች እንዲያለች በተለይ ደግሞ አንዳንድ ቪዲዮዎችም አያለው ከዚች ልጅ ጋር የሚያያዙ ቪዲዮዎችና በተለይ አሁን ስታለቅስ ያያችኋት ልጅ በጣም ብዙ ቪዲዮዎች ሮቴት ሲያደርግ ነበር ከወንድሟ ጋር ከአዶናይ ወንድም ጋር በተያያዘ ምናምን ቪዲዮዎቿን አቀናብሮ ከሱ ጋር ቪዲዮ አቀናብሮ ጠብቃት ይሄ ልጅ ምናምን ሌላ ነገር እንዳይፈጠር በጣም ብዙ ያው የማይመለከታችሁ የሚያስጠላ ወርድ የምትጠቀሙ ሰዎች አላችሁ ጠንቀቅ ብትሉ ለማለት ነው ከዛ ውጪ ግን አዶናይ ለሴቶች ላደረገው ነገር አሁንም ፕራውድ ለሚሆንበት ነገር በጣም ደስ የሚል ነው እስኪ ቪዲዮን እንመለስና ስለ እህቶቹ ያወራው ነገርና እህቶቹ የሚሉት ነገር አለ ከአምለሰት ሙጬ ጋር ያደረጉት ቆይታ አለ ፕላስ ደግሞ እነሱም አሁን ያላቸውን አቋም የሚገልጹበት ቪዲዮ አለና እሱን አይተን እንመለስ በጣም ጎበዞች ናቸው እውነት አልተገረምክም በጣም እንደተገረምኩ ነው በየቀኑ በእውነት በጣም የሚገርሙ ልጆች ናቸው በሰፊው ደግሞ አብራችሁ ልቦግ ላይ የልጆች የልቦግ አለው በደንብ ታወራላችሁ እሺ እኔ ደግሞ የምችለው ነገር ማግዛችሁ ካለ ኤኒቲንግ ለሚ ነው እሺ አመሰግናለሁ ከጎኔ የምትሆኑ ሰዎች የምትወዱኝ የምትደግፉኝ ሰዎች አመሰግናለሁ በበለጠ ደግሞ እናቴና አባቴ አመሰግናለሁ ደግሞ ወንድሜ ታላቅ ወንድሜ አዶናይ
አመሰግናለሁ። ኮርቻለሁ በወንድሜ በእናቴ በአባቴ ኮርቻለሁ። ወደዚህ ያደረሰኝ ደግሞ መድኃኔዓለምን አመሰግናለሁ። አክብረትዬስ? እሺ እኔ አንድ የምናገረው ነገር አለ። እሺ እባክሽ። እንደሚታወቅ እኔ የመጣሁበት ከመቀሌ ነው። እንደኔ ያሉ ህልም ያላቸው በጣም ብዙ ልጆች አሉ መቀሌ ላይ አደይ የሚገኘው እና ሰዎች ባላቸው እየሄዱ ቢያግዙ የነሱ በጣም ብዙ ምኞት አላቸው እና ሰዎች እየሄዱ ቢያግዙ ቢያዩ ፍቅር ቢሰጡ እኔ ማንዳለኝ። እሺ እኔ ቆንጆ በመቀሌ የሚገኙ ሰዎች በረንዳ ላይ የሚያድሩ ሰዎች መናቅ የለብንም። በበለጠ ማገዝ መደገፍ። አሁን በታየው ህፃስ ጋር በጣም አዝኛለሁ። እኔ በወገኔ እኔ አድጌ ህልሜን ለናሱ ነው መስጠት ነው። እሳቸው በጣም ወዳቸዋለሁ። ጥሩ ሰው ናቸው። ደግሞ በህፃት የሚተገጠሙ ሰዎች በጣም አዝኛለሁ። በታያቸው በጣም የሚያሳዝኑ እናታችን ወላጆቻችን ርቦናል ሲሉ በጣም ያዘንኩት። በጣም ያማል። አደይ መህበቢ ያሉ ደግሞ ለሁላቸውም ደግሞ ፍቅር ልቦና ስላላቸው በጣም ነው የሚያስገርሙት። ህልም አላቸው። አይሻ አክበረታውን ህልም አላት እንደኛ ከዛ ህልማ አሳክታለች። እዚህ ጋር ደረጃ ደረሳለች። እኔ ደግሞ ከህፃንነቴ እንደ አንድ ዘፈን በዘፈንለት ደስ ይለኛል። እስቲ ባክሽ ላዶናይ አንድ ዘወትር ከዓይኔ ማጠፋው መከዛ ክብር የሆንከው ወንድሜ የኔ ትዝታ ሰላሙ ጥዋት ማታ ዘወትር ከዓይኔ ማጠፋው መከዛ ክብር የሆንከው ወንድሜ የኔ ትዝታ ሰላሙ ጥዋት ማታ ይሆናል። በዚህ ሁኔታ ለመቆምና በዚህ ሁኔታ ለመበርታት ለመጠንከር እየሄዱ ያሉ ገና ታዳጊ ህፃናቶች ናቸው። ሰው እያንዳንዱ የሚያደርጉት ሶሻል ሚዲያ ላይ የሚያዩት ነገር፣ የሚያዩት ኮሜንት፣ የሚያዩት ቪዲዮ እነሱን የሚወቅጣቸው እነሱ ጭንቅላት ላይ ተጽዕኖ የሚያሳድር መሆን የለበትም። እንደነገርኳቸውም ከነገርናቸው እንኳን ወይ ደግሞ ማውራት ካለብንም ወይ በውስጥ ለሱ መጽሐፍ ነው እንጂ ቪዲዮ ወጥቶ ለመፈመስ ምን ለማለት ለመሸቀል ቪዲዮአችን ቫይራል እንዲወጣ ስለነሱ መናገር ያን ያህል አስፈላጊ አይደለም። አስፈላጊ ከሆነ ለሱ ኢንቦክስ ማድረግ ማልቅ ወይም ደግሞ ቪዲዮ ሰርቶ መላክ ነው። ያን ያህል መጋጋጥ ለመፈመስ በእነሱ ለመውጣት መጋጋጥ አያስፈልግም። እኔ እንደዛ ነው የምወስደው። በዚህ አንድን ሰው ልታስተካክለው ከፈለግ አደባባይ ላይ አትመክረው። ያውን ቪዲዮ ደቅና እንዲህ ለእከሌ ያደርሱልኝ እንዲህ በሉኝ ተብሎ አይሰራም። አስፈላጊ ከሆነ በውስጥ ጽፍለታለህ ትሞክራለህ ወይ በሚያውቁት ሰው ስልኩማ ላይ ያን ያህል አስቸጋሪ አይደለም። አስፈላጊ ከሆነ ስልኩን ልልክላችሁ ይችላል፣ ኢንቦክስ አደረግላችሁ ይችላል። መምከር ከፈለጋችሁ ነው ሰው ሲስማች ነው መሄድ የምችሉት እንጂ ከዛ ውጭ አደባባይ ላይ ጉድ አይሰጣም። የሆነ ስህተት ቢኖር እንኳን አደባባይ ላይ አይነገርም ለማለት ነው። ከዛ ውጭ የዚህ ሁላ ኮዝ የዛ መከራ የዛ የጦርነት የምናምን ያመጣው ሁሉ ኮዝ ነው እነዚህ ልጆች ወደዚህ ያመጣቸው አይደል? ከቤተሰብ ተነጥለው ምናምን ብዙ ነገሮች አሉ፣ ብቻ አይመስሉ ነገሮች ከዛ መከራ ከዛ ስቃይ ከዛ ፈተና ትንሽ አሁን ፈገግ ወጥተው ትንሽ አሁን ፈገግ ማለት በጀመሩበት ሰዓት ላይ እነሱም ለመውቀት መዘጋጀት ልክ አይደለም። በዛ መከራ እንዲያልፉ በዛ ስቃይ እንዲያልፉ ለብዙ ሰዎች በህይወት የሌሉም አሉ። በዚህ ጦርነት ያለፉ ሰዎች እነዚህ ሰዎች ሁላ መከራ መንስኤ የሆነው ሀገራችን ላይ የተከሰተው ጦርነት ነበር። ስለዚህ ጦርነት ደግሞ አንድ ወጣት የሚለው ነገር አለ ነው ዋር የሚል ሀሳብ አስተላልፈዋል። በጥቅሉ ሰብሰብ ሲል ማለት ነው። እስቲ እሱን ሀሳብ ሰምተን እንመለስ። በደብረ ጽዮን ምክንያት ከአያቴ ጋር ቀውጢ ጸብ ተጣልቼ አውቃለሁ። ይኸውላችሁ እንደ የተፈጠረው አያቴ ደብረ ጽዮን ሰደበችው። ይሄ አቅመ ቢስ መላጣ ምናምን ብላ መቼ በሰራች በግለት ሰዓት በቃ ትግራይ ሀገር እንሆናለን ምናምን በምንበት ሰዓት ነውና መከላከያ መቀለን ሲቆጣጠር እኛ ሸሽተን አያቴ ሀገር መቀለ ዙሪያ ስለሆነ ሄድን ወደዛ እና ስንሄድ እንዴት ብሎ ጦርነት ይጀምራል ከኢትዮጵያ ጋር ከትልቅ ሀገር ጋር እንዴት ሀገር ሊያሳጣን ነው እንዴ ምናምን አለች እና እሷ በምንኩስናውም ወደ ላሊበላ ምናምን ሄዳ ስለነበር በምንኩስናዋ ጊዜ ድሮ የሆነ ሃይማኖቷ የምታጣ ምናምን መሰላት። እንደውም ምን ልትበሉ ነው አለች። ጤፍ ከየት ይመጣል አለች።
በርበሬ ከየት ይመጣ? እንዴት ነው ትግራይ ነው የምትንቂያት? እንዴት ደብረጽዮን ትሳደቢያለሽ? ምናምን ብዬ እኔ ቀውጢ ጸብ ተጣዳን። እንዴት ጤፍ አይበቅልም ትግራይ? በርበሬ ምን አለው? በርበሬ ቢቀርስ ባንበላስ ማይበቅል ከሆነ ትግራይ ውስጥ ወላልን በቃ ብቻ በስሜት ነበር የምንነዳ ይዛኔ። ይሄ ምክንያት አይነን ምናምንና ቀውጢ ሰደብኳት በብት ከዛ ተዘጋ ትግራይ። ምን ብለው አጣን እንዳለችው ጤፍ ብርቅ ሆነ። ያው ትግራይ የነበራችሁ ሰዎች ታውቁታላችሁ። በዚህ አጋጣሚ ተዘግተን እያለ በጣም ብዙ እናረጋችኋለን ብለን የማናስባቸው ነገሮች እናረግ ነበርና እስቲ ጻፉ፣ መጥፎ ትስታችሁን ኮሜንት ላይ ጻፉና በርበሬ ጭራሽ አይታስብም ጠፋ። ህዝብ ተልባ ነበር የሚበላው ካረሳችሁት ማለት ነው። መከራ ቶሎ ስለሚረሳ የትግራይ ህዝብ መከራ ቶሎ ይረሳል። እና ላስታውሳችሁ በደንብ እንዴት እንደነበርን፣ እንዴት ተጎሳቁለን እንደነበር፣ እንዴት ተስፋ ቆርጠን እንደነበር፣ እንዴት ማቀን እንደነበር። ኔትወርክ የለ ምን የለ እንደ ድሮ ዘመን በደብዳቤ ነው። እዚህ ጋር ከሳምንት በኋላ በዚህ ሰዓት እዚህ ጋር እንገናኝ ተባብለ ነው 5 ደቂቃ ካረፍት ላትገናኝ መከራ አለፍን። ምን በላው ምን ለብሰዋት ልብስ የለ ምን የለ። እና አንዳንድ ሊቃውንት ምን ይሉ ነበር መሰላችሁ? ራሳችን በራሳችን መቻል መለማመድ መቻል አለብን። ሀገርም የምንሆን ከሆነ ይሄ እንደ ጥሩ አጋጣሚ ተጠቅመን ራሳችን እንዴት እንደምንችል ማሳየት አለብን ምናምን ይሉ ነበርና የህወሓት አመራሮች መስማያቸው ጥጥ ነው ይዛል። አሁንም ያሉት ናቸው እነሱ ናቸው። ጦርነት ብቻ ነው፣ ጦርነት ፕሮፓጋንዳ ብቻ ነው። ሊያጠፏችሁ ህጻናት ጨፈጨፉን ከደርግ ዘመን ጀምሮ ከደጃክቪዝም ዝም ብሎ መጥፎ ትዝታ መጥፎ ታሪክ መንገር ያልተደረገ የሌለ ምንም ልማት ምናምን አይታሰብም። ይኸውላችሁ ፍልስጤም ውስጥ በአሁን ከእስራኤል ጋር በነበረው ጦርነት ከፕላስቲክ ነዳጅ ይሰሩ ነበር። እዩት። ትግራይ ግን ወፍ ምንም አልተሰራም። ተዘግተን ሞታችን ነበር ስንጠባበቅ የነበረው ማለት ይቻላል። ገበሬው ብቻ ነበር የሚሰራው ያቅሙ። እና አሁንም ተመሳሳይ ስህተት ሊሰራ ከቋፍ ላይ ደርሷል። ወጣት የታፈሰ ነው። በቃ ሊባል ይገባል። ሁሉም ትግራይ በቃችሁ ሊላችሁ ይገባል። ሰላም ለትግራይ ይመቻችሁ። ያ እንዳያችሁት ነው እንግዲህ ወጣቱ ምናለ ከዚህ በኋላ ያሳለፈው መከራ ምናምን ያሳለፈው ችግር ይህ በጣም ቀላሉ መከራ ነው የነገረን። በህይወት የሌሉም አሉ እንደኛ ዛሬ እድለኛ ሆነው ዛሬን ያላዩ ሰዎች አሉ። በርካታ ሰዎች አርፈዋል። በርካታ ስቃይ ደርሷል። በርካታ እናቶች ተርበዋል፣ ተጠምተዋል። በርካታ እናቶች እንባቸው ነፍሰዋል። ሰው ለዚህ ሁሉ እኮ በጣም ያልተነገረ ብዙ ነገር እንዳለ ግልጽ ነው። ሰው ከዛ ውስጥ የወጡ ሴቶች ናቸው። ከዛ ፈተና የወጡ ሴቶች ናቸው። አሁን እናንተ ዲስከሬጅ ለማድረግ እየሞከራችሁ ያላችሁት እና ሰፋ አድርገን ብናስብ። በተረፈ ደግሞ ወጣቱ ያስተላለፈው መልዕክት ትክክለኛ ነው። ባለፈም አዶናይ ያስተላለፈው መልዕክት ነበር። ጦርነት አይኖር፣ ጦርነት ይቆም፣ አስፈላጊ አይደለም። ህዝብ አልቋል፣ ብዙ ነገር ሆኗል። ሰው ሊቆም የሚል ሀሳብ አንስቶ ነበር። ሰው እኔም ከነሱ ውስጥ አንዱ ነኝ። ምንም የሚጠቅም ነገር የለም። ሰው ትግራይ ውስጥ አይደለም መላ ኢትዮጵያ ውስጥ ሰላም እንዲፈጠር ከጎረቤት ሀገርና ሰላም እንዲሆን ምኞቴ ነው። ኢትዮጵያ ተረጋግታ ሁሉ ነገር ሰላም ሆኖ የምንወዳት ሀገራችን ተቀይራ ማለት ነው አላማችን። እንደ አንድ ወጣት ሰው ጠቅለል ስናደርገው አንድን ሰው ስተቹ ከየት ወዴት መጣ የሚለው ነገር በትክክል ልታስቡና አስተውላችሁ ልትናገሩ። ሌላው አንዲት እህታችን ሀሳብ ስታነሳ ነበር ስለ ስራ አጥ ወጣቶች ኢትዮጵያ ውስጥ ያለው የስራ ማጣት በርካታ። ስለዚህ ግን ራሱን ችሎ ጽድት ያለ ፕሮግራም ሰራላችኋለሁ። የምር በጣም ብዙ ገጠመኝ ስላለን በጣም ብዙ ማቃቸው ተመርቀው ወጡ በየአካባቢ ያሉ የኔ ባቾችን ጨምር ከኔም በኋላ ከኔም በፊት ያሉ ልጆች ስላሉ ስለዚህ ጉዳይ ሰፋ ያለ ፕሮግራም ሰራላችሁ ነው የመጣው። ዛሬ ግን አንዲት እህታችን የተናገረችው ነገር አለ በጣም ትክክለኛና ያስተዋለችው ነገር ነውና የእሷ መልእክት ራሱ ብትሰሙት እኔ ምንም ማለት አይጠበቅብኝ ይችላል። ሰው የእሷን ቪዲዮ አይተን እንመለስ። አንድ ወርቅ የሆነ አባባል አለ፣ ወንድ ልጅ አይጣ። እውነት ነው፣ ወንድ ልጅ አይጣ፣ ሴት ልጅም አትጣ። አሁን ጊዜው ከባድ ስለሆነ ግን ማጣት ለወንድ በጣም ከባድ ነው ከምታስቡት በላይ። አሁን ላይ ሀያዎች ውስጥ እንዳለ ወጣት ለኔ አንጀቴን በጣም የሚበላኝ በነገራችን ላይ ሁላችንም ስራ አጥተናል። ሁላችንም የላይፍ ስትራግል አለብን። በጣም ሀስል እያደረግን ነው። ራስን መቻል በልቶ ማደር መልበስ ቅንጦት የሆነበት በጣም ብዙ ሰው አለ፣ ሀብታም እንዳለው ሆኖ ማለት ነው። ለሴት ይሻላል አይሻልም አይደለም የኔ ፖይንት። ስለ ወንዶቹ ነው ማውራት የፈለኩት። አቅም እያላችሁ ጉልበት እያላችሁ
ራሳቸውም ያውቁታል ጉልበታቸውና አቅማቸውን የሰፈር የሱቅ ብሎኬት እየበላው እንደሆነ ቤተሰብ ሰው ለዋጋ ንረት እያወራ ያመጣውን ሽሮ ቁጭ ብሎ ከነሱ ጋር መሻማት ለነሱ በጣም ከባድ ነገር ነው። በነገራችን ላይ አብዛኛው ፋሚሊ ደግሞ ላይረዳ ወይም ደግሞ እሱን ሞቲቬት ያደረጉት እየመሰለው በነገር ሊወሽሙትም ይችላሉ። በዚህ እድሜ ተቀምጣ ሊባል ይችላል እና አስቡት በቃ የሆነ እኔ አብረውኝ የተማረ ኩያው ወንድ ኪትም አያመጣውም፣ በቃ አያመጣውም። ለሁላችንም የለም እድል በነገራችን ላይ ለተማረም የለም እውቀት ላለውም የለም አክሰስ። ፋሚሊ ሰፖርት ማድረግ የሚችል ከሆነ ከደህና ቤተሰብ ከመጣችሁ እንጃ ወይ እድል ከቀናችሁ፣ እኔ በጣም በእድል አምናለሁ በነገራችን ላይ እና እድል ከቀናችሁ የሆነ ወይ ጊዜ የሚያመጣው ነገር ካልሰጣችሁ በስተቀር ኢትዮጵያ ውስጥ ከረንተሊ ባለው ሲቹዌሽን ሰርቶ መለወጥ በጣም ከባድ ነው። ስራ አትምረጡ የሚባል አባባል አለ። ያመጣው ቢያመጣው ቢማይነስ እያለ ተጨንቆ 5 ዓመት ዩኒቨርሲቲ ውስጥ እንቅልፉን አጥቶ ምሳ ሰዓቱ ካፌ ተዘግቶበት ተንከራቶ ሳይበላ የራበው ትምህርቱን ተምሮ የሚወጣው ሸክም ለመሸከም ነው። ሸክምም የለም በነገራችን ላይ አሁን ቢያገኙም ሸክሙን ሜቢ አንድ በየአይነት ቢበላ ነው እና አክሰሱ ለሴት ይሻላል ወይ ብዬ አንዳንዴ እላለሁ። እድል ከቀናት ሴት ልጅ በእውነት ጥሩ ባል ካገኘሽ በቃ ልጆቿን ታሳድጋለች። እናትነት ትንሽ ነው፣ ኃላፊነት የለውም ምናምን እንደዛ አይነት ጌም እንዳትጫወቱ። ግን ቢያንስ እሱም ወሬ የተሻለ ነው ለኛ። ገባችሁ? ሶሻል ሚዲያ ላይ ራሱ ነገሮችን ሳይ ለሴት በጣም የተሻለ ነው እና የሆነ እኔ እግዚአብሔርን እኛ ሰፈር ምናምን አሉ ሱቃ ቁጭ ብለው ሲቀሙ ምናምን ማያቸውና ያሳዝኑኛል። ቢካዝ ውስጣቸው ያቃል ያሉበት ሲቹዌሽን ምን ያህል ከባድ እንደሆነ ውስጣቸው ያቃል። ግን ጊዜያዊ መደበቂያቸው እሱ ብቻ ነው። እንደቃ ሌላ ነገር ምንም ማድረግ አይችሉም። እሱ ነው ማድረግ የሚችሉ። አቅረባቸው ቀላል የሆነ የሚደበቁበት ነገር ህመማቸውን ሊረሱበት የሚችለው ነገር እሱ ነው። በቃ ሌላ ምንም የላቸው። በዛ ነገር ደግሞ እኛ ብሌም እናደርጋቸዋለን፣ እንወቅሳቸዋለን፣ አንረዳቸውም። እና ምን አይነት ሲስተም መጥቶ ይህንን ነገር እንደሚያስተካክል አላውቅም። ብቻ ግን አምላክ ከሁላችንም ጋር ይሁን። ሁሌ ስለማያቸው ስቲል በዚህ ጋር አስያያቸው ነውና በቃ ያሳዝኑኛል በጣም እግዚአብሔርን። እንዳያችኋት ነው እህታችን እንግዲህ የሚገርም መልእክት ያስተላለፈችው በየጉራንጉሩ በየቤቱ ምናምን። በተለይ ስለ ኢንጂነሪንግ በተለይ ኢንጂነሪንግ ላይ የሚቀለድ ቀልድ ነበር የሆነባችሁ ላይ በተለይ የኛ ባቾች አካባቢ አንድ ሱቅ ሄዳችሁ የ5 ብር ዕቃ ገዝታችሁ አንድ ኢንጂነር ይመረቅላችኋል የሚል ቀልዱላ ጀምረው ነበርና ቻይና ባች ኢንጂነሪንግ እንደፈለገ የፈላበት ጊዜ ነበርና ስቲል አሁን እነሱና ሌሎችም ተጨማሪ አጠቃላይ ወጣቶች የስራ እድል በጣም ችግር ውስጥ የሆኑ በተለይ ተምረው ቁጭ ያሉ በጣም በርካቶች አሉ። እንደዚህ ደፍሮ ሶሻል ሚዲያ ላይ ያሉ የማይወጡ ሀምብል የሆኑ ጸጥታ ብቻ የሚወዱ ተምረው ብቻ ወደ ስራ በተማሩት መንገድ ስራቸው መስራት የሚፈልጉ ምናምን እንደኛ ሶሻል ሚዲያ ላይ ብዙ የማይራራ ብቻ እኔም ዲሰንት ነኝ። ሶሻል ሚዲያ ላይ ብዙ የማይደለው አሉ አክቲቭ ሆኑ አሁን ወጣቶች በተለይ በጣም አሁን ፋየር ኤጅ ላይ ያሉ ወጣቶች የሚሰሩበት መንገድ አለ። ሶሻል ሚዲያ እንዴት እንደሚጠቀሙ ድፍረታቸው፣ ወኔያቸው የሚባል ነገር መጣላቸው ያ ነገር የለም። በተለይ ለዚህ ትምህርት ቤት ባሳለፉ ልጆች ላይ በብዛት አይተስተዋልም እና ስለነዚህ ወጣቶች ነበረ ግራ ገብቷቸው ኢቭን እጃቸው ላይ ያለ ስልክ እንኳን የማይጠቀሙ ወጣቶችን፣ ስራ አጦችን፣ ስራ ፈላጊዎችን ተምሮች ያሉት ግራ የገባቸውን በብዙ ሰዎች ተጽዕኖ የሚደርስባቸው ወጣቶች በተመለከተ ነበር መልእክት ያስተላለፈችልኝ። ትክክለኛና መስተካከል ያለበት ጉዳይና እንዴት እንደሚስተካከሉላ እኔ ራሴ በጣም ብዙ ጊዜ የማስበው ግራ የሚገባኝ ከተጎጂዎች ውስጥ አንዱ ምን ስለሆንኩ ማለት ነው። ብዙ ነገር ወደፊት ፕሮግራም ሰራላችኋለሁ በዚህ ጉዳይ። ከዛ ውጭ ግን የዚህች እህታችን ተቃራኒ የሆነች ደግሞ ሌላ ቀፋይ ሴት አንድ መልእክት ያስተላልፈችዋል። እሱ መልእክት ደግሞ እንስማ። አንድ ዘልዛላ ንፍጣም እንዴት እንዳደረገኝ ልንገራችሁ። በዚሁ በቲክቶክ ላይ ነው የተዋወቅኩት። እኔ ቤቴን ልቀይር ማለት ልቀይር ቤት ፈልጌ ምናምን የመጫኛ የማውረጃ የመኪና ምናምን የቤት ክራይ የ3 ወር በዛብኝ
ከዛ ላይቭ ላይ የሆኑ ልጆች አሉ እና ለነሱ እያወራው ነው እንደዚህ ያሉኝ የመጫኛ 15ኛ ስለሆነ ከ7ኛ ላይ ነው የነበርኩት ከ7ኛ ላይ አውርዶ 15ኛ ላይ የሚወጡትም ሌላ ናቸው እና በዛብኝ ወደ 20 ሺህ ብር ለቃ መጫኛና መውረጃ ወደ 20 ሺህ ብር ተጠጋ ሳናገራቸው ማለት ነው እና ይሄንን ነገር ላይቭ ላይ ያወራው አንዱ ጻፈልኝ እኔ ጭንልሻለሁ አለ እኔ ጭንልሻለሁ የእቃውን ማለት ነው ብዬ ላይ ያስገባሁትና ገስት ማለት ነው እኔ ሴቶች ልጆች እንዴት እንደዚህ ሲቸገሩ ሲያዝኑ ምናምን በጣም ነው ማዝነው እናት አለኝ ምናምን አለ ከዛ እሺ አልኩት ስልክ ቁጥርን ከስራ አስቀምጥልኝ ወይ ስልክ ቁጥሬን አስቀምጥልሃለሁ ምናምን ብዬ እና ቻው አልኩት እሱ ወጣና ከሌሎች ላይቭ ላይ ያወራው ነበር ገስት ላይ ማለት ነው እና የሆነ እየተሞላፈጡ ነበር ከዛ እየተሞላፈጡ ነበርና ለምንድን ነው የሚሞላፈጡብሽ ቸገረኝ ስላልሽ ነው ምናምን አለ እንግዲህ ከዛ ደወልኩለት በቃ እጭንልሻለሁ ያልክበት መኪና ምን አይነት ነው ለኔ እቃ ይችላል ወይ ብዬ ስለው ሚኒባስ ነው አለ ታክሲ ነው የምሰራበት አለ ኦኬ ሚኒባስ ከሆነ አይችልልኝም እቃዬን የኔ በሃይዙዚ ነው ብዙ እቃ ስላለኝ አልኩት ኦኬ ያይዙዚውን እኔ ከፍላለሁ ምናምን ያይዙዚውን ከፍልልሻለሁ አናግሪና ንገሪኝ አለ በቃ እኔም አከበርኩት በቃ እናወራለን ምናምን በቃ በቀን ምሳ ሰዓት ምናምን ማታ የት እንደጫነም የት እናወራለን እና እያወራ ምናምን አንድ ቀለታ እኔ ከስራ ስለሆንኩ ለምን ከስራ ስጨርስ ቤትሽ አልመጣም ሲል ቤትሽ አልመጣም ማለት ስንት ሰዓት 3 ሰዓት 4 ሰዓት ቤቴ መተክ ልታድር አልኩት አይ ስራ ስለሆንኩ እንድንተዋወቅ እንግዲህ በአካል አላውቀውም ይሄን ያህል ጊዜ ያው እንኖራለን እንድንተዋወቅ ሲል እንድንተዋወቅ ከፈለክ ና ሰፈር ቡና ጋብዛለሁ ከዛ እንተዋወቃለን ምናምን ስለው ወይ ሰዓት የለኝም ምናምን አለ እና እኔ ልምጣ አልኩት አዝማሚያው ስለገባኝ ማለት ነው ከዛ ቤት ካልመጣው አለ ካልመጣው በቃ ምን እንዴ ያልኩት እና እቃዬን እሁድ ነው የምጭነው ቅዳሜ ዕለት የሚያግዙኝ እቃዎቹን የሚያግዙኝ ልጆች ይመጣሉ እህቴ ምናምን አክስቴ ምናምን ኦኬ ቅዳሜ ይምጣ ኦኬ እኔ ማየት ከሆነ እኔ መተዋወቅ ከሆነ የምፈልገው ቅዳሜ ዕለት እህቴ አክስቴም ስላሉ ቅዳሜ ዕለት ና አልኩት ቅዳሜ ዕለት ሰዎች አሉ አሁን እሱ ያሰበው እኔ ሴት ብቀጥር ሴት ላወጣል ሙዳት ብቀጥር ያልጋ አወጣለው የምሳ አወጣለው የምጠጣው አወጣለው ብሎ ካልኩሌት አደረገ እንደው ወንዶች ግን ወይኔ እዛ ስለዚህ አሁን ለመኪናው እስከ 5000 ብር ነው ለመኪና መከፍለው እስከ 5000 ብር ባወጣ ቤት ባድር ራቴን ትችላለች እሷ አዳር ስጫወትባት አድራለው የአልጋ አልከፍልም ብሎ አሰበ በሴት ልጅ ችግር እንደዛ ብሎ አሰበ እና እንደዛ ነው የምትፈልገው አትምጣ ስለው በቃ አልመጣም አናግሪና የሚጭኑልሽን እከፍልልሻለሁ አለ እሺ አናግሬ 4000 ብር አለኝ አናግሬ ላኩለት 4000 ብር ብሎኛል ብዬ ማለት ነው በቴሌግራም ነው የላኩለት እንዳላየ ጸጥ አለ ስደውልለት ወይ ስራ ላይ ነኝ ቆይ ትንሽ እና ከዛ እኔ አሁን በሱ አልተማመንም በእግዚአብሔር ነው የምተማመነው እግዚአብሔር ነው እኔን የሚችለኝ ገባችሁ አይደል ከዛ
ሌላ ሰው ስልኩን የማላቀው ሰው ምንም የማላቀው ሰው ከፈለልኝ። በቃ እስካሁንም አውርተን አናውቅም። እኔ በቃ አካውንትሽን ላኪልኝ አለ። አካውንቴን ላኩለት፣ ብሩን ላከልኝ። ገባችሁ አይደል? እና ለሴት ልጅ የሆነ እናት አለኝ። ሴት ልጅ እንደዚህ ስትሆን ደስ አይለኝም። ሴት ልጅ እንደዚህ እና አልደወለም። እቀን ጫንኩ ምናምን እቀን ጭኜ ሁሉን ነገር አደራርጌ ከጨረስኩ በኋላ ሜሴጅ ጻፍኩለት። አንተ ባለጌ፣ አንተ ሻፋዲያም፣ ሴት ልጅ ለእንደዚህ ነገር መመኘትክ ጥሩ ነው። እኔ ላይ ጣለክ ሴት ልጅ እኔ እንዴት ነው ስታስቡ ራሱ ወጫችሁን ሚኒማይዝ አድርጋችሁ ሴት ልጅ ስለማውጣት የምታስቡት? አሁን እሱ በቃ አስቧል። እኔ በጋብዛት ይሄን ያህል ብረው ባወጣ ይሄን ያህል አልጋ ባወጣ እና እንደው ስንት አይነት ሐሳብ አላችሁ? አንዳንድ ወንዶች ስንት አይነት ጋጠወጥ ሐሳብ አላችሁ? የሴት ልጅን ችግር ተጠቅማችሁ በሴት ልጅ ችግር ዙሪያ ገብታችሁ የራሳችሁን ስሜት ለማስተናገድ የምትሞክሩ ወንዶች አላችሁ። የኢትዮጵያዊ ወንዶች አላችሁ። ኢትዮጵያዊ ናቸው ወይ ብላችሁ እኔ ኢትዮጵያዊነታቸውን ራሱ አላቅም። እንግዲህ በአካል በመጣ እንደው ነበር ማረክ እንደሰማቻት ነው። እንግዲህ ምንድነው ለምነው ያጣ ምንድነው ተሳርቦ ይላል ነው ላይክ አይ ዶንት ኖ አባባል ጉብዝ አይደለም። ሰው እቺታችን እንግዲህ መጀመሪያ ራሷ በዚህ ሁኔታ ውስጥ ራሷን ለዛ ነገር ማቅረብ መቻል አልነበረባትም። ወንዱም ልክ አይደለም። ጥቅም ፈልጎ እሷን ለመርዳት ዝግጅ እንደዚህ ብሎ እዚህ ስቴፕ ድረስ መሄድም አይጠበቅበትም። ዝም ቢል ቢቀርበት እሷ ራሱ አንደኛዋ ለዚህ ስድብ ያበቃትም ለዚህ ነገር ያበቃትም ጠባቂነቷ ነው። እንደዚህ አይነት ቤት ተከራይታ በራሷ ያላረገችበት ምክንያት ምንም አልገባኝም ማለት ነው። በዚህ ልክ ያን ሁላ እንደዚህ አይነት ቤት መከራይ ከቻለች ፎቅ ላይ መኖር ከቻለች እቃውን ከአንድ ቦታ ወደ አንድ ቦታ ለማሸጋገር የሰው እርዳታ መጠየቅ ያለባት ሰዓት መሰለኝ። አይዶን ያለችበት ሲቹዌሽን እሷ ራሷ የምታውቀው ግን አንድ እርዳታ ጠየቀች ወይ ደግሞ እንደ እርዳታ አንበሉ ታቀረበች። ሰሞን ሊያግዛት መጣ። ሊያግዛት የመጣ ሰው ጥቅም ፈለገ፣ አልሆነም፣ አልተሳካም፣ ተፋቱ። ሰሞን የማታውቀው ሰው ደግሞ አገዘኛለች። ሰው በዚህ ልክ ሄደችና ዘን ግን ካልተሳካ ኦልሬዲ ሰውየው ሀሳቡን ከቀየረ ጥቅም ፈላጊ ደግሞ ወይ ደግሞ ሙቹዋል ቤኔፊት ላይ ከሆነ ሀሳቡ መተው ነው እንጂ ሚዲያ ላይ ወጥቶ ማስጣት ለምን ያልተሳካልኝም ማለት ልክ እንዳልሆነ ለመግለጽ ነው። የመጨረሻ ቪዲዮአችን የሚሆነው እንግዲህ የዘጠናዎቹ ትዝታ እስኪ ሰፈር ለሰፈር አሁን እንኳን አዲስ አበባ ሰፈራችን ፈርሳለች። አሁን መገናኛ በኔት ተወልደን ያደግንበት ሰፈር አካባቢ እሱ ግን እርስ በራሱ ተምታተዋል አናውቀውም ሁላ እና ትንሽ ትዝታ ብጤ ያለች ከመገናኛ የካሚካኤል ምናምን ሾላ ቀበና 4 ኪሎ ፒያሳ በ4 ኪሎ በ6 ኪሎ አድርገን በ5 ኪሎ አድርገን በ6 ኪሎ አድርገን ፈረንሳይ ለጋሲያ እየሳር በአንድ ስንቱን አሳለፍ ነው። ለማንኛውም እነዛ ሰፈሮች እየጠፉ ይመስለኛል፣ ትዝታዎች እየጠፉ ይመስለኛል። እግዚአብሔር ይመስገን እንኳን በደህና ጊዜ የተወሰኑ ፎቶዎች ይዣለሁ። ጊዜ ያውቃል እንግዲህ። ሰላም ሁኑልኝ። ደራራው ሰፈርን በደንብ ኑረሃዋል? የቱ ጋር የውሃ ጉድጓድ የቱ ጋር ቧንቧ እንዳለው በእውነት አንተ ከፈለከው ቅያስ እስከፈለከው ቅያስ ጥራና ደግሞ እኔም ስለ ሰፈሬ ልጥራለህ። ከጋሽ እንትና ቤት ጀምረህ ወይ ከማማ እንትና ቤት ጀምረህ እስኪ እንጥራ። በቃ እንግዲህ እኛ ሰፈር ከኔ ቤት እንደወጣ ጫፉ ጋር በፊት ተንዳ ሆቴል ነበር የሚባለው፣ አሁን ቃል ኪዳን ነው። ጫፉ ላይ የመልማል አባተ ታናሽ እህት ትዝታ አባተ ሱቅ አለ። ከረምቦላ እንጫወት ነበር። ከረምቦላ ተስፋዬ ካሳ እኔ ሀብቴ እንጫወት ነበር። የትዝታ ቤት አለ። ወረድ ስትል ነፍሱን ይማረው ቬኒቶ የሚባል ጣሊያናዊ ነበረ። ወረድ ስትል ካምቦዲያ ግቢ የሚባል አለ። ብዙ ህዝብ የሚኖርበት ነው እና ግቢው ላይ አሁን ለምሳሌ ልብስ አጥቦ የሚተኩስ ደረቅ እንጀራ አለ፣ ልብስ እንተኩሳለን ምናምን የሚል ነው አይደለም የምታስበው። እዛ እንደዛ አይደለም ግቢው ላይ የሚጻፈው። ተነካሽሽ አለ ምናምን የሚጻፈው እዛ እንደዛ አይደለም። በትልቁ ልጅ እንዳትረግጥ
ነፍ ልጅ ነው ያለው። ነፍ ነው በቃ። መሀን የተባለችው 9 ልጅ አላት ነው ዘጋት ማህፀን ነው አይደል? መሀን የተባለ አራው እሺ። እና ልጅ እንዳትረግጠናው ሰኞ ማክሰኞ እያልክ የምትሄድ በስለና እያለ ነው የምትሄደው። በጣም ይገርማል። ከዛ አለፍ ስትል ወደ ሬ የምትባላለች፣ አለፍ ስትል ደግሞ ጣሊያናዎች አሉ። ወረድ ስትል እነ ላይላ ቤት አለ። በማዶ ኢዳይት ተገኔ እናት ነፍሳቸውን ይማር ወይዘሮ ቴነሽ ሆኖ አለ። ቦዲ በኩል የነ ረዲያ እንደግባ ሱቅ አለ። አንተ ሱዳን ልገባ ነው ግባ ይቀርባክ የሆነ ቦታ ራት እንብላ። እሺ እኔ ከቁርስ ላስጀምር ከራቱ በፊት እኔ ደግሞ የሰፈሬ ልንጥላለ ልክ እነ ግርማ የማነ የሚባሉ ሰዎች ያሉበት ቤት አለ። ወይ ደግሞ እነ ዮናስ የማነ ያቶ የማነ ግቢ ነው። ከፊት ለፊት ያዲ ለምለም ቤት አለ። ከዛ ቀጥሎ የሻምበል ከፈኔ ቤት አለ። የጋሽ ጸጋዬ ቤት አለ። ድልድይ ያለች ትንሽ እንጨት ድልድይ ትሻገራለ። የነ ዳኒ ቤት አለ። ወነ ያዕቆብ የነ ኃይልዬ የነ ጋሽ አበነ ቤት ፊት ለፊቱ ልክ አንተ ቅድም እንደጠራው ብዙ ልጆች እንዳልከው ማለት ቻይና ግቢ አለ። ለምሮ ቻይና ግቢ የተባለው ክረምት ላይ ሁሉም ጩጮች መላጣ ይሆናሉ። በቃ ገብቷል። ክረምት ነው እና ተመሳሳይ ሆነ በቃ እንደ ቻይና ነው የሚመሳሰሉት ህፃናቶች። በጣም የሚገርም ነው። ነፍሰው ነው ያለው ማለት ከቻይና ግቢ ወደ ውስጥ ገባ መላጣ ግቢ አለ። ወሎ ሰፈር አለ። ታልፋለ። የነ ቴዲ ዳባ ግቢ አለ። የነ ግርማ የማነ ግቢ አለ። የነ ጋሽ እንዳለው ሱቅ አለ። ግብጽ ልገባ ነው ልቁም ጋሽ ካሳ ጋር ልቁም ግድ የለ። እሺ ጋሽ ካሳ ማለት የሰፈሩን ሰው ሁሉ እርጎና ወተት ያጠጡ ብዙ ህፃናቶች ለማደጋቸው አርብተው ወተት የሚያከራዩ ነበሩ። የነ ተመስገን ካሳ አባት ማለት ነው። ከዛ መለስ ወደኛ ሰፈር ትገባ ነበር። የነ በጅሮንድ ቤት የነ ቤቢ ጣሊያኑ ግቢ የኛ ግቢ የነ ጋሽ ክንፍ ግቢ እና እዚህ ጋር የነ ቶማስ አባት ጋር ልቁምልህ ለዛሬ። እናንተ ጋር ብዙ ጣሊያን አለ፣ እኛ ጋር ብዙ ጣሊያን አለ። እውነት ነው። አዎ በጣም ተዋለ ብዙ ጣሊያን አለ። በጣም ነው የሚገርመው።